ይህ የኢትዮጵያ ጎዳናዎች እንዳይመስላችሁ ኬንያ ናይሮቢ ነው። ሰላም ወዳጆቼ፣ ለረጅም ጊዜ ከዩቲዩብ ጠፍቻለሁ፣ ይቅር በሉኝ። ከዚህ በኋላ በቋሚነት አብሮነታችን ይቀጥላል። ወደ ኬንያ ናይሮቢ ተጉዤ ነበር። እዛ በነበረኝ ቆይታ ከካሜራ ያስቀሯቸው አጫጭር ቪዲዮዎችን በተከታታይ አጋራችኋለሁ። ቀጥሎም ወደ ዩጋንዳ ካምፓላ ያለኝን ቆይታ በጥሩ ሁኔታ ከሽኔ ወደ እናንተ አደርሳለሁ። እንግዲህ ይህንን ቻናል ያልተቀላቀላችሁ ሰብስክራይብ በማድረግ አጓጊ ዝግጅቶችን እንድትጠባበቁ በአክብሮት ጋብዛለሁ። ላይክ፣ ኮሜንት፣ ሼር ማድረግ እንዳይረሳ። ወደ ኬንያ ለምን ሄድኩ? እንዴትስ ሄድኩ? ዩጋንዳ እንዴት መግባት ይቻላል? ሁሉም በጊዜ ሂደት ወደ እናንተ አደርሳለሁ። እንግዲህ ከምስሉ ላይ እንደምትመለከቱት በኬንያ ቆይታዬ ስዟዟር የያዝኩት የናይሮቢ ከተማ ነው። ይህ ናይሮቢ አብዛኞቹ ኢትዮጵያውያን የሚገኙበት ኢስሊ የሚባል ሰፈርና አካባቢው ሲሆን ልክ እንደ አዲስ አበባ መንገዶች የመንገድ ላይ ንግድ ሲጧጧፍበት ትመለከታላችሁ። የሌለ ነገር የለም። በቆሎ፣ ጥብስና ቅቅሉ፣ ቲማቲምና ሽንኩርቱ ብቻ ብዙ ነገር። በተለይ አልባሳት በጣም ርካሽና በቀላሉ መዘነጥ የሚቻልበት ሀገር ሆኖ አግኝቼዋለሁ። ሞተር ሳይክሎች በብዛት የሚጠቀሙ ሲሆን ከታክሲ በላይ ህዝቡን ከቦታ ቦታ ለማንቀሳቀስ ይጠቀሙበታል። መንገዶቹ በጣም የተጨናነቁና ጥራት የሚጎላቸው ሲሆን በዛው ልክም የሚያማምሩ ገራሚ ስፍራዎች እንዳሉም ለመጎብኘት ችያለሁ። እንግዲህ ግርግር የበዛበትን ኢትዮጵያውያን በብዛት የሚገኙበትን ይህ ኢስሊ የሚባል አካባቢ በጥቂቱ ላስቃኛችሁ ብዬ ነው። በቀጣይ አጫጭር ቪዲዮዎችና ሰፋ ያሉ ዝግጅቶችን አጋራችኋለሁ። በዚህ እንጀምር ብዬ ነው። አብሮነታችሁ አይለየን። ይመቻችሁ። ቀጣይ ደግሞ የዩጋንዳ ቆይታዬ ክሽን ያሉ የሚያማምሩ ፕሮግራሞችን ወደ እናንተ አደርሳለሁ ማለት ነው። ሰላማችሁ ይብዛልኝ።